ሩታ ዛሬም ተመልሳ መታለች። እንግዲህ በሰዎች ዘንድ መና የቀረው ትዳሪ መመለስ አለበት ብላ ወገቧን ታጥቃ ነው የተነሳችው። ዳኒም በዛ በኩል እያገዛት ነው፣ አብርሽ እንዲመለስ ቢያንስ ለልጅ ስትል አንድ የሞክረው እያለ ነው ማለት ነው። እኔ አሁን የዳኒ እንደዚህ ማሽቃበጥ ማበዱ ምናምን ምንም አይታየኝም። ምክንያቱም ስንት ነገር እንድታደርግ ያደረጋት እሱ ነውና ማለት ነው። ድሮ ነበር እንጂ መጥኖ መደቆስ የሚባለውን ነገር ነው ዛሬ ናት ዳኒ ሲያንጸባርቅ የነበረው ማለት ነው። እና ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? ሰላማችሁ ይብዛልኝ። እና እንግዲህ ከሩታ ያው ዳኒ ብሶ ነው እንደዛ ሲለምኑ የነበረ አብርሃምንና ማለት ነው። ዳኒ ግን በጣም የምትገርም ሰው ነው የምር። ሩታ ይሄን ያክል ትዳሯን እንደምትፈልገው ታውቃለህ፣ እልክ ላይ እንደሆነችም ታውቃለህ። በሰዓቱ በልክ ውስጥ ሆና ምንም አይነት ነገር ብታቀርብላት እሺ ነው የምትል። ገብቶሃል አይደለ? በዛ ሰዓት በቃ እልኳን መወጣት ነው የምትፈልገው፣ የተናደደችበትን ነገር መፈለግ ነው የምትፈልገው። እና ግን በዛ ሰዓት አንተ እኩይ የሆነ ስራ ነው ያሰራሃት። ገብቶሃል አይደለ? ያንን ነገር ባታስደርጋት ኑሮ ዛሬ በሰዎችም ዘንድ በባሏም በአብርሽም ዘንድ አመኔታን ባላጣች። አሁን አብርሽ በእርግጥ አላምናትም አምናታለሁ በሚለው አይደለም፣ ይሄ የዛን ጊዜ በሰራችሁ ምናምን ነገርም አይደለም እንደዚህ ድርቅ እያለ ያለው እሱ እንደተናገረው በዛ አይደለም። ግን እኔና አንቺ በጭራሽ አብረን አንቀጥልም እያለ ነው ማለት ነው። እና ዳኒና ሜሪ ይሄን ነገር ዛሬ አሁን እንደዛ እርግብግብ ስትል ዳኒ ይሄን ነገር ከዛ በፊት እኮ ማድረግ ትችል ነበረ። ብዙ ነገሮችን እኮ አድርጋል። ሶፋ ላይ እየወጣ እንደ ሕፃን ልጅ በጣም ብዙ ነገር ማለት ተቀልዳችሁበታል፣ እውነት ለመናገር ማለት ነው። እና እኔ አሁን የዳኒ መርገብገቡ እኮ ገርሞኝ እኮ ነው። የሩታ ሲሆን ባሏ ነው ለልጇ ብላ ነው እንደዚህ የምትሆነው። ግን የዳኒ መጀመሪያ ላይ ተንኮል፣ አሁን ደግሞ ያዙኝ ይቀቁኝ። ታሳዝናለህ። ብቻ ግን እንግዲህ ወደ ሩታ ስንመለስ ደግሞ ያው ሩታ እንግዲህ ይሄን ያክል ክብሯን ዝቅ አድርጋ ሴትነቷን ውርድ አድርጋ በዚህን ያክል አብርሽን እንመለስ የምትለው ግልጽና ግልጽ ነው። በቃ ለልጇ ነው። እናት በቃ እንደዚህ ነች። እናት እንኳን አይደለም የልጇን አባት እንመለስ ብላ መለመን ቀርቶ ጉድጓድ መግባትም ካለባት ትገባለች። በቃ ለልጇ አሁን ላይ ሩታ ለሷ ክብሯ ምንም አይደለም፣ ሴትነቷ ምንም አይደለም። ገብቷቸዋል። የምትኖረው ለአንድ ለልጇና ለልጇ ብቻ ነው። ይሄ ልጅ ከአባቱ ተለይቶ እንዲያድግ አልፈለገችም። ሁለታቸውም ሆኖ በፍቅር እንዲያሳድጉት ነው የፈለገች። ግን ሩታ ማስተዋል የተሳናት አሁን ምንድን ነው የማይፈልጋትን ወንድ በዚህን ያክል ማሳደዱ በጣም የሚደብር ነገር ነው የምር። እውነት እንደዚህ አድርጋ ራሷን አውርዳ ቢሳካላት ደስ ይለኛል። ፈጣሪ አምላክ አንድ ቢያደርጋቸው። እኔ ሲጀመር ለልዑል ብዬ ነው ፈጣሪን የምለምነው። ይሄ ህፃን ልጅ ከእናት አባቱ የእናት አባትን ጠረን እያሸተተ የእናት አባትን ፍቅር አግኝቶ ቢያድግ እጅግ በጣም ነው ደስ የሚለው። ምክንያቱም ተለያይቶ ያደገ ልጅ በሆነ ነገር ተጽዕኖ ያድርበታል። በሆነ ነገር የፈለገ አደላድላችሁ ልትይዙ ትችላላችሁ፣ አሳምራችሁ አቀብጣችሁ ልታሳድጉ ትችላላችሁ። ግን የሆነ የሚጎለው ነገር አለ። ስለዚህ ሁለቱም ቢመለሱም እኮ አብርሽና ሩታ አሁን እንደ ድሮ መሆናቸው የማይቀር ነገር ነው። የምሬን ነው። ባንዴ ነው እንደ ድሯቸው የሚሆኑት። ምክንያቱም ከውስጣቸው ስሜት አለ። የሩታው እንዳለ ነው፣ የአብርሹ ነው አሁን ትንሽ የሚያጠራጥረው ማለት ነው። እና አሁን ብዙዎቻችሁ በቃ ለምን ትወርጃለሽ፣ ለምን ትለምኛለሽ ትሏታላችሁና ይሄን ነገር እሷ ሳታውቅ አይደለም እኮ አውቃው ነው። ሁሉን ነገር የምትባለውንም ነገር ገብቷት ተረድቷት ነው። የምታደርገው ነገር ልክ እንዳልሆነ ይገባታል። ግን በቃ ሆን ብላ እያደረገችው እስከሆነ ድረስ እናንተ ከዚህ ጋር ተናገራችሁ አልተናገራችሁ ምንም የሚቀይረው ነገር የለም። ገብቷችኋል አይደለ? እሷ ነገሩን አገናዝባበት ወደ ራሷ ካልተመለሰች ምን እያደረግኩ ነው የሚለው ነገር ካልተረዳች በስተቀር በዚህ ነገር ገና ቀጥልበታለሁ እያለች ነው። እና ግን ደግሞ ሩታ አንዳንዴ የሆነ ማስተዋል አለብሽ። የምሬን ነው። ወንድ ልጅ እንኳን በዚህን ያክል ተለምኖ አይደለ በጣም ነው የሚንጠባረረው። አሁን እሱ እኔ በቃ ኮርቼም አይደለም ምናምን ይላልና፣ አዎ ኩራት ላይሆን ይችላል እኮ። ግን ሩታ ሁሌም አብርሽን እንደዚህ ባሳደድሽው ቁጥር እመኚኝ ከአንቺ እየራቀ ነው የሚሄደው ማለት ነው። ዛሬ እንግዲህ ጭራሹን ከቤትሽም አልመጣም፣ እንደዚህ ከሆነ የምታስገድዱን ከሆነ ከቤት አልመጣም ብሏል ማለት ነው። ስለዚህ እንደዚህ እያለሽን ያለ ሰው በዚህን ያክል ተርገግበሽ ከመለመን ይልቅ ማለት ነው መራቅን ብትመርጭ የተሻለ ነው። ከምር ያኔ የሚስተካከሉ ነገሮች ሊኖሩ ይችላሉ። ምናልባት ከአይኑ ስትሰወሪ እኮ ይሄ ልጅ አንቺን መናፈቅ ሊጀምር ይችላል። ገብቶሻል አይደለ? አሁን ለልጁ መመለስ ቢችል ኖሮ ማለት ነው ሄርሜላን ባልመረጠ፣ ሄርሜላን አፈቅርሻለሁ ፍቅር ብሎ የፍቅር ጥያቄ ባላቀረበላት ነበረ። እና ማለት አሁን እሱ በልጁ የሆነ ሊይዙት ሊያስሩት እንደፈለጉ ነው የገባው። ግን ደግሞ አብርሃም
እናት ብቻ አይደለችም ለልጇ ሁሉን ነገር መተው የምትችለው፣ አባትም ለልጁ ብሎ መተው ይችላል ሁሉንም ነገር ማለት ነውና ልጄ ምናልባት አንድ ቀን እኔን ብሎ ሊመጣ ይችላል፣ ፈጣሪ ያሳድግልኝ። ግን እኔን ብሎ ሊመጣ ይችላል፣ አባቴን ማለቱ አይቀርም ማለት ነው። እውነት ነው፣ አባቴን ማለቱ አይቀርም። ግን ደግሞ አብርሽ አንድ ያልተረዳው ነገር ምንም ይሁን ምንም ልጅ በኋላ ላይ ጥያቄ እንደማይነሳበት ታውቃለህ አይደል? በደንብ አድርገህ ታውቃለህ። ያነሳብሃል ደግሞ ምክንያቱም እናቱ በዚህ ያክል እየታገለች ያለችው ለልጇ ነው። ሁለታችሁም በአንድ ላይ እንድትሆኑ በፍቅር እንድታሳድጉት ነው። እናቴ ይህን ያክል ዋጋ ስትከፍል አንተ ለምንድን ነው ቢልህ አሁን በዛ ሰዓት ምንድን ነው የምትመልስለት? ደግሞ ማለቱም የማይቀር ነው። ልጅ በልጋ ነው ይባላል። አሁን ነው የሚያድገው ልዑሌ። አሁን ከቅርብ ጊዜ ወዲህ አፍ ይፈታል። የምሬን ነው የምላችሁና እንዴት ነው እኔ አሁን ለአንቺ ስሜት የለኝም ከአንቺ ጋር በሆን በድኒ ብቻ ነው ከአንቺ ጋር የሚሆነው እንጂ አላፈቅርሽም እያላት ነበረ ማለት ነው። ግን በዛን ያክል ላብላብ የሚል ለምንድን ነው አብርሃም? በዛን ያክል ከሩታ ጋር ስታወራ የምትጨናነቀው ለምንድን ነው? የምር ይሄን ያክል ሩታ ለአንተ ምንም አይነት ፋይዳ የሌላት ሰው ከሆነች ጨርሶ የእሷ ነገር ሙጥጥ ብሎልህ ከሆነ እኮ በዚህን ያክል መጨነቅ አያስፈልግም፣ መጠበብ አያስፈልግም። አይሆንም ካልክ አይሆንም ነው። ይህን ያክል ልትጨናነቅ አይገባም እኮ አንተ ራሱ ተወላውለ ሰውን የምታወላውለው ነገር። ሩታም ደግሞ በቃ ራሷን ቻለች ስንል እንደገና ደግሞ ተመለሰ ካንተ ውስጥ ብቻ ግራ የሚያጋባ ስሜት ነው። እና ሌላኛው ደግሞ አሁን አብርሽ ሚዲያ ላይ ማውጣት የማልፈልገው ነገር አለ። ኦፍኮርስ በቃ ይሄ ግልጽ ነገር ነው፣ ስለ ሄርሜላ ነው። እና አሁን በቅርብ ጊዜ ነው፣ አንድ ሳምንት እንኳን አይሆንም የልጅቷን ፍቅር ከተቀበለ ማለት እንደው አሁን አብርሽ ፈቃደኛ ሆኖ ራሱ ወደ ሩታ ልመለስ ቢል ከዚህ ጋር ያለው ነገር ያሳስበዋል። የምር እንደ ሰው ስትረዱት በጣም ከባድ ነገር ነው። ምክንያቱም የሆነ ያቺ ልጅውን በእሷ ላይ እንደተጫወተባት ነው የምታስበው። እሷን ጥሎ ወደ ሩታ ቢመለስ እንደውም ማለት አሁን መመለስ እንኳን ከፈለገ አረጋግቶ ነገሮችን በስነ ስርዓቱ እንጂ እንዲዘሉ ሄርሜላን አፈቅርሻለሁ ብሎ እንደሄደ አሁን ደግሞ ጥሏት መጥቶ ከሩታ ጋር መሆኑ ለሱ በጣም ከባድ ነው የሚሆንበት። በጣም ውስብስብ የሆነው ህይወት ነው የሚሆንበት እና የተወሰነ ጊዜ መስጠትም ጥሩ ነው ብዬ አስባለሁ። በዚህን ያክል ገፋፍቶ እንዲገባ ከማድረግ ይልቅ አንዳንዴ ደግሞ በቃ ነገሮችን ትውት አድርጎ እስኪ እንዲያስብበት ራሱ ተረጋግቶ ነገሮቹ ሁሉ የማደርጋቸው ነገሮች ልክ ናቸው ወይስ አይደሉም ብሎ የሚያስበው ነገር ሊኖር ስለሚችል ለቀቅ ብታደርጉ የተሻለ ነው እላለሁ። ሩትዬ እንደዚህ ብላ ለምና እሷም ደግሞ የቆረጠላት ጊዜ መከራ ነው። በቃ በዛ ሰዓት አሁን አብርሽ ልመለስ ሲል በጣም ከባድ ነው የሚሆነው እና ሁለቱም እየተላለፉ እና ደግሞ ማለት ነው። ሌላኛው ነገር ምንድን ነው አሁን ላይ ሩታ ልክ በቃ እሷ ሁሉንም ነገር እንደበደለች፣ አብርሽ ደግሞ ምንም አይነት ጥፋት እንዳላጠፋ እንደ ንጹህ ሰው ነው እየተቆጠረ ያለው ከዚህ ጋር ማለት ነው። ግን አንድ ማወቅ ያለባችሁ ነገር ሩታ ሁሉንም ትታ ነገሮችን ሁሉ የተበደለቻቸውንም የቆሰለችባቸውም ነገሮች ትታ ይቅርታ አለች ማለት አብርሃም ጥፋት የለውም ማለት አይደለም። ማለት አሁን ብዙ ሰው እንደዚህ ነው እየተረዳ ያለው። በቃ በድለዋለች፣ እንደዚህ አድርገዋለች እያሉ ነው። እሱስ የበደላት እሱም እኮ በሚገባው በድሏታል። ከሚገባው በላይ ተበድላለች እኮ ሩታ። እንደዚህ ብላ እሷ እጠብ እርግፍ ብላ ስለለመነችው ይቅርታ ስለጠየቀች የእሱን ጥፋት የለበትም ብለን ልናስብ አይገባም እኮ። ሁላቸውም አጥፍተዋል ከዚህ ጋር እና አብርሽ እኔን እዚህ ጋር እየመጣችሁ ክፉ አታስብሉኝ እያለ ነበረ ማለት ነው። አይ ክፉ ሳይሆን ይሄ ክፉ አይደለም የሚያስብል ነገር አይደለም። ይሄ ሁለታችሁንም ያማከለ ስለሆነ ብትመለሱ ለልጃችሁ ይጠቅማል የሚለውን ነው ሰው ራሱ እየተናገረ ያለው እንጂ አንተን ክፉ ነህ የሚል እኔ አላየውም። እንግዲህ ማንም የወጣው የለም እንደዛ። ግን ደግሞ እንደዚህ አይነት ሀሳብ ካለብህ ይህን ሀሳብ ብታስወግደው የተሻለ ነው። እንደውም ከትናንትናው ዛሬ ትንሽ ይሻላል። ሰው መለስ ያለ ይመስላልና ያው ሁሉም የእናንተን ትዳር ነው የሚፈልገው፣ ሁለታችሁ በአንድ ላይ እንድትሆኑ። ምክንያቱም እና አብርሽ የጀመሩት ያልተኖረ ትዳር ነው። በቃ አንድ ወር አጨበጨቡበት። ከዛ በኋላ ግን ያው ቢናጥናው ነው የጠፋ ማለት ነው። እና ብቻ የምር እኔ ትዳራቸውን ሳስበው ማለት ነው ማርያምን በጣም ላይክ በቃ ዘመዴ ሁሉ እስከሚመስሉ ድረስ በጣም ነው የሚሰማኝ። ብትንትን ብሎ መቅረቱ ያ ትዳር። እውነት አብርሽ እንዳለው ልጅነት ይዟቸው ነው ወይ ለትዳራቸው ይሄን ያክል ቫልዩ ያልሰጡት ቀለል አድርገው የተመለከቱት ብዬ በጣም አስባለሁኝ። እና ብቻ እኔ ማለት የምፈልገው ለልዑሌ ነው ያባል ለዚህ ህፃን ልጅ ሲባል ሁለቱን አንድ ቢያደርጋቸው የተሻለ ነው። ካልሆን ደግሞ እርትዬ በዚህን ያክል ግን እዚህ በላይ ራስሽን ዝቅ ባታድርጊ ጥሩ ነው፣ እውነቱን ለመናገር ማለት ነው። እንደዚህ ብለሽ እንኳን
እያለሽን ያለው አታስጨንቂኝ፣ እንደዚህ እየመጣሽ ህይወቴን እንደበጠበጥሽ ነው የምቆጥረው እያለሽ ከሆነ ድረስ ማለት ነው ማለት አንቺም አንዳንዴ ነገሮችን ለቀቅ ብታረጊያቸው የተሻለ ነው ብዬ አስባለሁ። በቃ ጠንካራዋን ሩታን አምጫት እንደገና መልሰሽ ያቺ የማትልፈሰፈሰውን ሩታን የማትበገረውን ሩታን ብታመጫት የተሻለ ነው። እኔ ተረድቻታለሁ። ያንን ማንነቷን የተወቹ ለማን እንደሆነ ገብቶኛል። በቃ እናት ስትወልድ ከወለደች በኋላ ልጅ ካላት ልጅ ከታቀፈች በኋላ ይሄ ነው በቃ ሀሳቧ። ምንም ለኔ የምትለው ጉዳይ እስከሌለ ድረስ እሷ የምትሞተው ለልጇ ነው፣ የምትኖረውም ለልጇ ነው። በቃ ለልጇ ሲባል ትሞታለች። መሞት ካለባት መኖር ካለባትም ለልጇ ትኖራለች። አለቀ። እና ለሱ እያደረገች ስለሆነ ሁሉንም ነገር